ሰላም ጤና ይስጥልኝ የገበያ ቢዝነስ ቤተሰቦቻችን። በትናንትናው ዝግጅታችን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ስለ ኮንዶሚኒየም ቆጣቢዎች ያስተላለፉትን እጅግ ወሳኝ መረጃ ይዘንላችሁ መቅረባችን ይታወሳል። ከንቲባ በንግግራቸው ወቅት በተለይ የቤት ባለቤት የመሆን ጉጉት ያላቸው ዜጎች ከዚህ በፊት ከቆጠቡት በላይ በወቅታዊው የገበያ ዋጋ መቆጠብ እንዳለባቸው አጽንኦት ሰጠው መናገራቸው የብዙዎችን ትኩረት ስቧል። የዛሬ 20 ዓመት የቁጠባ መጠንን ይዞ የቤት ባለቤት መሆን አይቻልም በማለት የገለጹት ሀሳብ ቆጣቢዎች ራሳቸውን እንዲያዘጋጁ የሚያሳስብ ሲሆን በሌላ በኩል ደግሞ ለዓመታት በትዕግስት ሲቆጥቡ ለነበሩ ነዋሪዎች ግንባታቸው በሚጠናቀቁ ቤቶች ላይ ቅድሚያ እንደሚሰጣቸው መግለጻቸው ትልቅ ተስፋን የፈነጠቀ የምስራች ሆኖ ተመዝግቧል። ዛሬም ይህንን ተስፋ ይበልጥ ለማጠናከርና ነገ እጣው ቢወጣላችሁ እንኳ መብታችሁ በእጃችሁ እንዲጸና የሚያግዙ ወሳኝ ቅድመ ጥንቃቄዎችን ይዘላችሁ ቀርበናልና እስከ መጨረሻው እንድትከታተሉን እንጋብዛለን። በዚህም በዛሬው ዝግጅታችን የኮንዶሚኒየም እጣ ወደፊት ቢወጣላችሁ በተለያዩ የአሰራርና የሕግ ክፍተቶች ምክንያት ቤቱን ሳትረከቡ ከእጃችሁ እንዳይወጣ ማድረግ ስላለባችሁ ቅድመ ጥንቃቄዎች ሰፋ ያለ ትንታኔ እናቀርብላችኋለን። ብዙ ጊዜ ተመዝጋቢዎች እጣው እስከሚወጣ ብቻ ቢጠባበቁም ነገር ግን በሂደት ላይ እጣው ቢደርሳቸውም መልሶ ሊሰረዝ የሚችልባቸው 3 መሰረታዊና ወሳኝ ነጥቦች መኖራቸውን አስቀድሞ ማወቅና መዘጋጀት እጅግ አስፈላጊ ነው። እነዚህ ነጥቦች በዋናነት ከድርብ ምዝገባ ሕግጋት ከጋብቻና ከፍቺ በኋላ ከሚከተሉ የንብረት ክፍፍል ስርዓቶች እንዲሁም እጣው ቢወጣላችሁ መሟላት ካለባቸው የውል አፈጻጸም ግዴታዎች ጋር በቀጥታ የተያያዙ ናቸው። እነዚህን ሕጋዊ አሰራሮች በሚገባ ካልተረዳንና አስፈላጊውን ቅድመ ዝግጅት ካላደረግን ለዓመታት የቆጠብነው ቁጠባና በጉጉት የጠበቅነው እጣ በአንድ አፍታ ቸልተኝነት ሊሰረዝ ስለሚችል ዛሬ የምናነሳቸው ነጥቦች ለእያንዳንዱ ቆጣቢ ዋስትና የሚሰጡ መሆናቸውን አስቀድመን ልንገልጽላችሁ እንወዳለን። በተለይም በ2013 ዓ.ም የወጣውንና አሁንም ድረስ በስራ ላይ ያለውን መመሪያ ቁጥር 66 መሰረት በማድረግ እጣ ቢደርሳቸውም እንኳ በሕግ ፊት የቤት ባለቤትነታቸው ውድቅ ሊሆንባቸው ስለሚችሉ ነጥቦች ያለውን ተጨባጭ ሁኔታ በዝርዝር እንመለከታለን። ብዙዎች ባልና ሚስት በተለያዩ የቤት ልማት ፕሮግራሞች ላይ መመዝገባቸውን እንደ ትልቅ እድል ቢቆጡትም ሕጉ ግን ለአንድ ቤተሰብ አንድ ጊዜ ብቻ የመንግስት ቤት ድጎማን እንደሚፈቅድ የሚያስቀምጠው ገደብ ምን ያህል ቅድመ ጥንቃቄ እንደሚጠይቅ እንረዳለን። በተጨማሪም እጣ ቢወጣላችሁና በዛ ወቅት የሚፈጠሩ የፍቺ ጉዳዮች ወይም የንብረት ክርክሮች ካሉ ለኮርፖሬሽኑ በወቅቱ ማሳወቅ ያለበት መረጃዎች ካልተሟሉ ቤቱ በቀጥታ ወደ ተጠባባቂ ተመዝጋቢዎች ሊተላለፍ እንደሚችል ሕጉ ያስቀምጣል። ይህ ማለት የቤት ባለቤት የመሆን ሂደቱ እጣው እስከሚወጣበት ቀን ብቻ ሳይሆን ካርታውን በእጃችሁ እስከምትጨብጡበት ጊዜ ድረስ ጥብቅ የሆነ የሕግና የአሰራር መርሆችን መከተል የሚጠይቅ በመሆኑ በዛሬው ዝግጅታችን እነዚህ ማነቆች እንዴት ማለፍ እንደሚቻል ግንዛቤ እንሰጣችኋለን። ለዓመታት ደጅ የጠናው የቤት ጥያቄ ምላሽ አግኝቶ ነገ ወደ አዲሱ መኖሪያችሁ ለመግባት ስትዘጋጁ የውል ስምምነትና የቅድመ ክፍያ ሂደቶች ላይ የሚሰጠው አጭር የጊዜ ገደብ ሌላው ትልቅ ፈተና ሊሆንባችሁ እንደሚችል ይታወቃል። እጣው ቢወጣላችሁና በተቀመጠው አጭር የጊዜ ገደብ ውስጥ ካልቀረባችሁ እድሉ በቀጥታ ሊሰረዝ እንደሚችል የሚደነግገው ሕግ ብዙዎችን ለከፍተኛ እንግልትና ጸጸት ሲዳርግ የታየ በመሆኑ ይህንን ክስተት እንዴት ማስቀረት እንደሚቻልና ምን አይነት ሰነዶችን ቀድሞ ማደራጀት እንዳለባችሁ በዝርዝር እንመካከራለን። የመንግስት የቤት ልማት ፕሮግራሞች ከፍተኛ ቁጥጥር የሚደረግባቸውና ተጠባባቂዎች የሚበዙባቸው እንደመሆናቸው መጠን አስተዳደሩ ቅንጣት ታህል ስህተት ወይም መዘግየትን እንደማይታገስ ተረድታችሁ ተገቢውን ጥንቃቄ እንድታደርጉ ይህ ፕሮግራም ያስገነዝባችኋል። ስለዚህ የዛሬውን ፕሮግራም እስከ መጨረሻው በመከታተል የልፋታችሁን ውጤት እንድታስጠብቁ እየመከርን የኮንዶሚኒየም ቆጣቢዎች እጣ ቢወጣላችሁ እንኳ ተጠቃሚነታቸው እንዳይሰረዝ ማድረግ ስላለባቸው 3 ወሳኝ ጉዳዮች የምናቀርበውን ዝርዝር መረጃ እስከ መጨረሻው እንድትከታተሉ በአክብሮት ጠይቃችኋለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። የመጀመሪያውና ዋነኛው ነጥብ የድርብ ምዝገባ ጉዳይ ሲሆን ይህ ሕግ አንድ ቤተሰብ ከመንግስት የሚቀርብ የቤት ድጎማን ማግኘት ያለበት አንድ ጊዜ ብቻ ነው በሚል መርህ ላይ የተመሰረተ ነው። ለምሳሌ ያህል አቶ ግርማ በ20/80 የቤት ልማት ፕሮግራም ተመዝግበው ለዓመታት ሲቆጠቡ ቆይተው ባለቤታቸው ወይዘሮ አስቴር ደግሞ በ40/60 ፕሮግራም ተመዝግበው ቢሆንና በአጋጣሚ ለሁለቱም እጣ ቢወጣላቸው መንግስት የሁለቱንም ቤት ባለቤትነት አይፈቅድላቸውም። ሕጉ እንደሚለው ባልና ሚስት እንደ አንድ ቤተሰብ ስለሚቆጠሩ ከመካከላቸው አንዱ ምዝገባ የግድ መሰረዝ አለበት።
ይህ ሁኔታ የሚፈጠረው ሁለቱም ወገኖች የየራሳቸውን ቁጠባና ምዝገባ ቢይዙም የቤት ባለቤትነት መብቱ ግን ለቤተሰብ አንድ ጊዜ ብቻ የሚሰጥ በመሆኑ ነው። ተመዝጋቢዎች ይህንን ሕግ አስቀድመው ካላጤኑ በኋላ ላይ በሚፈጠር ድርብ ዕጣ ምክንያት አንዱን ተመራጭ ቤት ለማስቀጠልና ሌላኛውን ለመሰረዝ በሚደረግ ሂደት ውስጥ ውሳኔያቸው ሊዘገይና ለከፍተኛ እንግልት ሊዳረጉ ስለሚችሉ ጥንቃቄ ማድረግ ይኖርባቸዋል። ሁለተኛው ነጥብ የጋራ ንብረትና የጋብቻ ሁኔታን የሚመለከት ሲሆን በተለይም ዕጣ ከወጣ በኋላ ባልና ሚስት መለያየት ወይም ፍቺ ቢፈጠር ቤቱ ለማን ይሰጣል የሚለው ጥያቄ በሕግ የተደነገገ ነው። ለምሳሌ ባልና ሚስት የጋራ ቁጠባ ኖሯቸው ዕጣ ቢወጣላቸውና በሂደቱ ላይ ያሉ ለመፋታት ቢወስኑ በፍርድ ቤት የንብረት ክፍፍል በሚደረግበት ወቅት አንደኛው ወገን ቀድሞውኑ በስሙ ሌላ የመኖሪያ ቤት ያለው መሆኑ ከተረጋገጠ ዕጣው የመሰረዝ ዕድል ይኖረዋል። ይህ የሚሆነው የቤት ልማት ፕሮግራሙ ዓላማ ቤት ለሌላቸው ዜጎች ቅድሚያ መስጠት በመሆኑ በስሙ ቤት ያለው ሰው ሌላ የመንግስት ቤት እንዲረከብ ሕጉ አይፈቅድለትም። በፍርድ ቤት የሚሰጥ የንብረት ክፍፍል ውሳኔ ካለ ያ ውሳኔ በሕጉ በተቀመጠው አጭር የጊዜ ገደብ ውስጥ ተጠናቆ ለቢሮ መቅረብ ይኖርበታል። ካልሆነ ግን ቤቱ ባለቤት እንደሌለው ተቆጥሮ ወደ ቀጣዩ ተጠባባቂ ሊተላለፍ የሚችልበት አጋጣሚ ሰፊ ነው። ስለሆነም በጋብቻ ውስጥ ያለውን የንብረት ባለቤትነት ሁኔታ በግልጽ ማወቅ ለዕጣው መጽናት እጅግ በጣም ወሳኝ የሆነ ጉዳይ መሆኑን መረዳት ያስፈልጋል። ሶስተኛውና ብዙዎችን ለችግር የሚዳርገው ነጥብ የክፍያና የውል ስምምነት አፈጻጸም ሲሆን ዕጣ ወጥቶላችሁ በተቀመጠው የጊዜ ገደብ ውስጥ ውል ካልተፈጸመ ዕጣው በቀጥታ የመሰረዝ ዕድል ይገጥመዋል። ለምሳሌ አንድ ግለሰብ የቤት ዕጣ ደርሶት ነገር ግን በስራ ብዛት ወይም በሌላ ምክንያት ቸልተኛ ሆኖ ቢቆይና ቢሮ ያስቀመጠው የ10 ቀናት የጊዜ ገደብ ቢያልፍበት የደረሰው ዕጣ ዋጋ ቢስ ሊሆን ይችላል። በተቀመጠው የጊዜ ገደብ ውስጥ ውል ካልተፈጸመና አስፈላጊው ቅድመ ክፍያ ካልተጠናቀቀ ቤቱ ለሌላ ተጠባባቂ ተመዝጋቢ እንዲተላለፍ ይደረጋል። ብዙ ጊዜ ተመዝጋቢዎች ዕጣ እንደወጣላቸው ተረጋግተው ይቀመጣሉ። ነገር ግን የውል አፈጻጸም ሂደቱ የራሱ የሆነ ሰነዶችንና ማስረጃዎችን ማሟላት ስለሚጠይቅ ጊዜ ሊወስድ ይችላል። ስለዚህ ዕጣ የወጣለት ሰው አስፈላጊውን የቅድመ ክፍያ ገንዘብ በባንክ ዝግጁ ማድረግና በቢሮ ተገኝቶ ውሉን መፈረም ይኖርበታል። ይህ ካልሆነ ግን ለዓመታት የተቆጠበው ቁጠባና የተጠበቀው ዕጣ በአንድ አፍታ ቸልተኝነት ሊሰረዝ ስለሚችል ተመዝጋቢዎች ለጊዜው ትልቅ ትኩረት ሰጠው ሊሰሩበት የሚገባ ተግባር ነው። እዚህ ጋር ከንቲባ አዳነች አቤቤ በንግግራቸው ወቅት ደጋግመው ስላነሱት አንድ እጅግ ወሳኝ ጉዳይ መግለጽ ያስፈልጋል። ይህም የቁጠባ መጠንንና የቤቶች ወቅታዊ ዋጋ ግንኙነትን ነው። ከንቲባዋ እንዳሉት የዛሬ 20 ዓመት ወይም 15 ዓመት በተመዘገቡበት ወቅት በነበረው የገንዘብ አቅምና የቁጠባ መጠን አሁን ያለውን የቤት ግንባታ ወጪ መሸፈን የማይቻልበት ደረጃ ላይ ተደርሷል። በዛሬ 20 ዓመት የቁጠባ መጠን ቤት ማግኘት አይቻልም ያሉት ሀሳብ የሚያሳየው ተመዝጋቢዎች ዕጣው ቢወጣላቸው እንኳ ቤቱን ለመረከብ የሚጠይቀውን የቅድመ ክፍያ መጠን ለማሟላት አሁኑኑ ራሳቸውን በገንዘብ ማዘጋጀት እንዳለባቸው ነው። በወቅቱ የተጠየቀውን የገንዘብ መጠን ማሟላት ካልተቻለ የፈለገ የቆየ ቁጠባ ቢኖርም የውል ስምምነት መፈጸም ስለማይቻል ዕጣው የመሰረዝ ዕድሉ ሰፊ መሆኑን ከከንቲባ ንግግር መረዳት ይቻላል። ስለዚህ ቆጣቢዎች ከዕጣ መሰረዝ ለመዳን ከወዲሁ የቁጠባ መጠናቸውን ማሳደግና በቂ ገንዘብ ማዘጋጀት ይኖርባቸዋል። ይህ ካልሆነ ግን ቤቱ ለዕጣ ወጥቶ ነገር ግን በክፍያ አቅም ማነስ ምክንያት ዕድሉን ማጣት ትልቅ ጸጸት ሊሆን ስለሚችል የመንግስትን ማሳሰቢያ ተከታትሎ አስፈላጊውን ዝግጅት ማድረግ የሁሉም ቆጣቢ ቀዳሚ ተግባር መሆን አለበት። በተጨማሪም በፍቺ ወይም በንብረት ክርክር ምክንያት ጉዳያቸው በፍርድ ቤት የተያዘ ሰዎች ይህንን ሁኔታ ለቤቶች ልማትና አስተዳደር ኮርፖሬሽን በጽሑፍ የማሳወቅ ግዴታ እንዳለባቸው ሕጉ ያሳስባል። ለምሳሌ ባልና ሚስት የቤት ዕጣ ወጥቶላቸው ነገር ግን በንብረት ክፍፍል ክርክር ላይ ከሆኑና ጉዳዩ በፍርድ ቤት የሚዘገይ ከሆነ ይህንን ለኮርፖሬሽኑ በጽሑፍ ካላሳወቁ ቤቱ እንደተተወ ተቆጥሮ ሊወሰድ ይችላል። ክርክሩ ለኮርፖሬሽኑ ካልታወቀና በወር አፈጻጸም ወቅት ባለቤቱ ካልቀረበ ኮርፖሬሽኑ ሕጋዊ እርምጃ ከመውሰድና ዕጣውን ከመሰረዝ ወደ ኋላ አይልም። ብዙዎች ጉዳያችን በፍርድ ቤት ስለሆነ ቢሮ ይጠብቀናል ብለው ያስባሉ። ነገር ግን ሕጋዊ በሆነ ደብዳቤ ጉዳዩ ካልተገለጸ በስተቀር ቢሮ የራሱን አሰራር ይከተላል። በመሆኑ ማንኛውም አይነት ሕጋዊ ክርክር ካለ የፍርድ ቤት ማስረጃዎችን በመያዝ ለሚመለከተው አካል በወቅቱ ማሳወቅ ቤቱን ለማዳን ብቸኛው መንገድ ነው። ይህ ተግባራዊ ካልሆነ ግን በግለሰቦች መካከል የሚፈጠር አለመግባባት የደረሰውን ዕጣ ሙሉ በሙሉ እንዲሰረዝ በማድረግ ሁለቱንም ወገኖች ተጎጂ ሊያደርግ ይችላል። እነዚህ ሁሉ የአሰራር ሂደቶች የሚመሩት በሕግና በመመሪያ ሲሆን በተለይም የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በ2013 ዓ.ም ባወጣው መመሪያ ቁጥር 66 ላይ በዝርዝር ተቀምጠዋል። በመመሪያው አንቀጽ
33 ንዑስ አንቀጽ 7 መሰረት ባልና ሚስት በጋራ በኮንዶሚኒየም ምዝገባ አካሂደው ዕጣ ሳይደርሳቸው ቢለያዩ ዕጣው ለማን እንደሚሰጥ በግልጽ አስቀምጧል። ይህ መመሪያ የቤቶችን አስተዳደር ግልጽና ተጠያቂ ያለው ለማድረግ የወጣ ሲሆን ማንኛውም ተመዝጋቢ መብቱን ለማስከበር እነዚህ መመሪያዎች ጠንቅቆ ማወቅ ይኖርበታል። ሕጉን አለማወቅ ከቅጣት አያድንም እንደሚባለው ሁሉ መመሪያውን አለማወቅ ደግሞ ለዓመታት የተለፋበትን ቤት ሊያስነጥቅ ይችላል። መመሪያው ላይ የተቀመጡት ቅድመ ሁኔታዎች ካልተሟሉ ቢሮ በራሱ ስልጣን ዕጣውን የመሰረዝ መብት አለው። ስለዚህ ተመዝጋቢዎች መመሪያውን በዝርዝር በማንበብ ወይም ባለሙያ በማማከር መብታቸውንና ግዴታቸውን ለይተው ማወቅ ይኖርባቸዋል። ይህ ሲሆን ብቻ ነው የቤት ባለቤት የመሆን ህልማቸው ሊሳካና ሊረጋገጥ የሚችለው። ተመዝጋቢዎች ዕጣ እንደወጣላቸው ሊያሟሏቸው የሚገቡ ማስረጃዎችና ሰነዶችን ቀድሞ ማዘጋጀትም ሌላው ወሳኝ ነጥብ መሆኑን መረዳት ያስፈልጋል። አስፈላጊዎቹ ማስረጃዎች እንደ ጋብቻ ምስክር ወረቀት፣ የነዋሪነት መታወቂያና የቁጠባ ደብተር ያሉ ሲሆኑ እነዚህን ሰነዶች በወቅቱ አለማቅረብ ሂደቱን ሊያጓትተው ይችላል። ለምሳሌ አንድ ተመዝጋቢ የጋብቻ ሁኔታውን የሚገልጽ ማስረጃ እንዲያመጣ ቢጠየቅና በወቅቱ ማቅረብ ባይችል ውል መፈጸም ስለማይችል ዕጣው አደጋ ላይ ይወድቃል። በተለይ በ10 ቀናት የጊዜ ገደብ ውስጥ አስፈላጊውን ሁሉ አጠናቆ መቅረብ ግዴታ በመሆኑ ሰነዶችን አስቀድሞ ማደራጀት ከድንገተኛ ስረዛ ይከላከላል። ብዙ ጊዜ የመረጃ መዛባት ወይም የሰነድ ጉድለት ለዕጣ መሰረዝ ምክንያት ስለሚሆን ተመዝጋቢዎች ምዝገባቸውንና መረጃቸውን ከወቅታዊ ሁኔታዎች ጋር ማመሳከር አለባቸው። ይህ ቅድመ ዝግጅት ዕጣ ሲወጣ ያለምንም እንግልት ቤቱን ለመረከብና የባለቤትነት ማረጋገጫ ካርታ ለማግኘት የሚረዳ ትልቅ እርምጃ ነው። በመጨረሻም ተመዝጋቢዎች ሊገነዘቡት የሚገባው ጉዳይ የመንግስት የቤት ልማት ፕሮግራሞች ከፍተኛ ፍላጎትና ጥቂት አቅርቦት ያላቸው በመሆኑ ጥብቅ ቁጥጥር እንደሚደረግባቸው ነው። በእያንዳንዱ የዕጣ አወጣጥ ሂደት ውስጥ በሺዎች የሚቆጠሩ ተጠባባቂዎች ስለሚኖሩ በአንድ ተመዝጋቢ በኩል የሚታይ ትንሽ የሕግ ጥሰት ወይም የጊዜ መዘግየት ቤቱን ለሌላ ሰው አሳልፎ ለመስጠት በቂ ምክንያት ይሆናል። ለምሳሌ ያህል በድርብ ምዝገባ ምክንያት ወይም በወቅቱ ባለመቅረብ የተሰረዙ ዕጣዎች ወዲያውኑ ለተጠባባቂዎች የሚሰጡ እንጂ ተይዘው የሚቆዩ አይደለም። ይህ ማለት አንዴ ዕጣው ከተሰረዘ በኋላ በይግባኝ ወይም በሌላ መንገድ የመመለስ እድሉ በጣም ዝቅተኛ ወይም የማይቻል ነው ማለት ነው። ስለሆነም ተመዝጋቢዎች የደረሳቸውን ዕጣ እንደ ትልቅ እድል ቆጥረው ሕጋዊ ሂደቱን በከፍተኛ ጥንቃቄና ፍጥነት መከታተል ይኖርባቸዋል። ቸልተኝነትና መዘናጋት ዋጋ እንደሚያስከፍል ተረድቶ በመመሪያው መሰረት አስፈላጊውን ቅድመ ሁኔታ በማሟላት የቤት ባለቤትነትን ማረጋገጥ ይገባል። ለማጠቃለል ያህል የኮንዶሚኒየም ቤት ዕጣ ደርሶ ባለቤት ለመሆን ሶስቱን ወሳኝ ሕጎች ማለትም የድርብ ምዝገባ አለመኖርን፣ የጋራ ንብረት ሕግንና የውል አፈጻጸም ወቅታዊነትን ማቅረብ ግዴታ ነው። እነዚህ ነጥቦች በአግባቡ የተረዳና የተገበረ ተመዝጋቢ ያለምንም ስጋት ቤቱን ተረክቦ የመኖር መብቱን ማረጋገጥ ይችላል። በተቃራኒው ግን መመሪያዎችን ጥሶ የሚገኝ ወይም ግዴታውን የማይወጣ ተመዝጋቢ ለዓመታት የቆጠበውን ገንዘብና የደረሰውን ዕጣ የማጣት አደጋ ከፊቱ ይደቀናል። ማንኛውም ተመዝጋቢ ጥርጣሬ ሲኖረው ወደ ቤቶች ልማትና አስተዳደር ቢሮ በመሄድ ወቅታዊ መረጃዎችን መጠየቅና ማረጋገጥ ይኖርበታል። ይህ ዘላቂ መፍትሄ የሚሰጥና ከማንኛውም አይነት ስህተት የሚጠብቅ ብልህ አሰራር ነው። በቪዲዮ ላይ እንደተጠቀሰው እነዚህን 3 ነጥቦች በሚገባ ማጤንና መተግበር የቤት ባለቤት የመሆኑን ጉዞ ስኬታማ ያደርገዋል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም